የዓለም ዋንጫ ወደር የለሽ የሆነና ትልቅ የፉክክር መንፈስ ያለው ተፎካካሪ ያልተገኘለት ግዙፍ መድረክ ነው። ታዲያ ይህ የውድድር መድረክ በርካታ ታላላቅ ኮከቦችን አውጥቶ ማሳየት የቻለ ሲሆን በዛ ውድድር ላይ ነግሰው የወጡ ኮከቦች በግል ክብርም ሲያሸበርቁ ማየት የተለመደ ነው። የክለብ ስኬት እግር ኳስ ላይ ትልቅ ግምት ይሰጠዋል። ምክንያቱም ያ ተጫዋች ከሳምንት ሳምንት በሊግ ውድድሮችና በጥሎ ማለፍ ጨዋታዎች ራሱን በወጥነት የሚያሳይበት ስለሆነ ብዙሃኑ የእግር ኳስ ወዳድ ማህበረሰብም ቢሆን ትኩረት ሁሌም ሊሰጠው የሚችለው ውድድር የክለብ እግር ኳስ ነው። የዓለም ዋንጫ ደግሞ የክለብ እግር ኳስ ተቋርጦ ስለሆነ የሚጀምረው ከህፃናት እስከ አዛውንት አይናቸውን ይጥሉበታል። ታዲያ አይናቸውን በጣሉበት በዛኑ ሰዓት በውድድሩ ለሀገሩ ጀግና ሆኖ የሚመጣ ከዚህ በፊት ብዙም ስሙን የማናውቀው የውድድሩ ኮከብ ተጫዋች የሚኖር ይሆናል። ይህ ተጫዋች ወጣት ከሆነና በሀገሩ ውድድሩ ገፍታ ከሄደች ምርጥ ወጣት ተጫዋች ተብሎ የመሸለም እድሉ ከፍተኛ ሲሆን በከፍተኛ ግብ አስቆጣሪ ቦታም ላይ የመፋለም በሩ ክፍት ይሆንለታል። ታዲያኛም ዛሬ ከዚህ ቀደም በዓለም ዋንጫው ተነጥለው ጎልተው የወጡ ተጫዋቾችን ልንቃኝ ወደድን። አብራችሁን ቆዩ። በቅድሚያ ሐሜስ ሮድሪጌዝ። ይህንን ሰው በዓለም እግር ኳስ ደምቆ እንዲነሳ ያደረገው በ2014 የብራዚሉ የዓለም ዋንጫ ላይ ከሀገሩ ኮሎምቢያ ጋር ያሳየው ድንቅ እንቅስቃሴ ነበረ። በወቅቱ ሲያስቆጥሯቸው የነበሩት ግሩም ግቦች የጠለሸውን የኮሎምቢያ የእግር ኳስ ታሪክን አጽድቶ ነበረ። ሐሜስ በወቅቱ ለፈረንሳዩ ሞናኮ እየተጫወተ የነበረ ቢሆንም እሱን ለዓለም ያስተዋወቀው ግን የኮሎምቢያ ብሔራዊ ቡድን ነው። ሐሜስ ከዛ በኋላ በሪያል ማድሪድ ራዳር ውስጥ ገብቶ ፊርማውን ቢያኖርም የታሰበውን ያክል ብቃቱን በበርናቤው አላሳየም ነበር። ነገር ግን የሀገሩን ኮሎምቢያ ካምፕ ሲቀላቀል የተለየ ሰው ነው። በኮፓ አሜሪካ እንዲሁም በተለያዩ የወዳጅነት ጨዋታዎችም ላይ ልዩነት ፈጣሪ መሆኑን ደጋግሞ ማሳየት ችሏል። ከ3 ዓመት በፊት በአሜሪካ አዘጋጅነት በተካሄደው የኮፓ አሜሪካ ውድድር ላይ የውድድሩ ምርጥ ተብሎ የተሰየመ ሲሆን ለአሁናዊው የኮሎምቢያ ብሔራዊ ቡድን ምርጥ አቋምም የሱ ሚና ላቅ ያለ ነው። ከ2011 ጀምሮ ለሀገሩ ተሰልፎ ተጫውቶ 29 ግቦችንም ማስቆጠር ችሏል። ሐሜስ በ2026 የዓለም ዋንጫም ጭምር ለሀገሩ ግልጋሎትን መስጠት የቻለው ከክለቡ ጋር በባለፈው የውድድር ዓመት ምርጥ የሚባል አቋሙን እንኳን ማሳየት ሳይችልም ነበረ። ሌላው ተጫዋች ጀርመናዊው ሚሮስላቭ ክሎዝ ነው። ይህንን ስም በጀርመን መለያ ዓለም ዋንጫ ላይ ሲደምቅና ሲያነጋግር መስማት የተለመደ ነው። ይህ ሰው በጀርመኑ ኃያል ቡድን ባየር ሙኒክ እንዲሁም ወደ ጣሊያን አምርቶ በላዚዮ ቤትም ተጫውቷል። ከነዛ ወቅቶች የበለጠ ግን በጀርመን ብሔራዊ ቡድን ሁሌም ይታወሳል። በ71 ግቦች የጀርመን ብሔራዊ ቡድን የምንጊዜም ከፍተኛ ግብ አግቢ ከመሆንም በላይ በዓለም ዋንጫው ታሪክ 16 ግቦች አስቆጥሮ የምንጊዜም ከፍተኛ ግብ አግቢ በመሆን ላለፉት ዓመታት ይህንን ክብር ለብቻው ተቆጣጥሮ ቢቆይም በ2026 የዓለም ዋንጫ ግን ቀድሞውኑም በሜሲ ከዛ ደግሞ በኬሊያን ኤምባፔ ሊሰበረበት ችሏል። ጀርመኖች እንደውም እሱ ግብ አስቆጥሮ ተሸንፈው አለማወቃቸው እሱን እንደ ገደኛም እንዲያዩት አድርጓል። ክሎዝ ግን በላዚዮ ቤትም ምርጥ ከነበሩ ተጫዋቾች መካከል አንዱ የነበረ ሲሆን የማይበገር ብቃትም ነበረው። የዓለም ዋንጫ እነዚህም ብቻ ሳይሆን በ1998 እንደ ማይክሎን ያለ ኮከብን እንድንተዋወቅ የረዳችን ሲሆን አሁን በተለይ በእንግሊዝ መለያ የአርጀንቲና ብሔራዊ ቡድን ላይ አስቆጥሮት የነበረው ግብ ብዙሃኑን እንዲያስታውሱት ያደረገ ሲሆን ከዛም በኋላ በክለብ ደረጃ የሊቨርፑል ሌጀንድ መሆን ሲችል ለሪያል ማድሪድም ፊርማውን አኑሮ ተጫውቷል። ሌላኛው ጀርመናዊ ቶማስ ሙለርም ቢሆን ራሱን ለዓለም መድረክ በባየር ሚዩኒክ ቤት ከማስተዋወቁ በፊት በ2010 የሳውዝ አፍሪካ የዓለም ዋንጫ ምርጥ የነበረ ሲሆን በውድድሩ 5 ግቦችን ከመረብ አወዳጅቶ ከፍተኛ ግብ አስቆጣሪ መሆንም ችሏል። ሌሎች በ1982 ፓውሎ ሮሲ ሀገሩ ጣሊያን ዋንጫውን ከፍ ስታደርግ 6 ግቦችን በማስቆጠር ራሱን ለዓለም በደንብ ማስተዋወቅ ሲችል በ2018 የዓለም ዋንጫ ደግሞ ኬሊያን ኤምባፔ ገና በመጀመሪያ ውድድሩ ላይ ለፈረንሳይ የሻምፒዮንነት ጉዞ ትልቁን ሚና ተጫውቶ ነበረ። በ2026 የዓለም ዋንጫ ደግሞ የኬፕ ቨርዴው ግብ ጠባቂ ቮዚኒያ መመልከት የቻለን ሲሆን በኢንስታግራም ላይ ብቻ በዓለም ዋንጫ ምክንያት ወደ 30 ሚሊዮን ተከታዮች ገደማ ለማግኘት ተቃርቧል። የስዊዘርላንዱ ጆን ማንዛምቢም እንዲሁ ባሳየው ድንቅ ብቃት ለአስቶን ቪላ መፈረም ሲችል አዩብ ቡዋዲ ከሞሮኮ ብሔራዊ ቡድንም ልዩነት ፈጣሪው ነበረ። የእርሶ የማይረሳ ብቃት ያሳየ የዓለም ዋንጫው ኮከቦ ማን ነበር? ቸር ቆዩልን።